ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱም ከጅምሩም እያስተማርን እንገኛለን። ለአእምሯችን ሰላም የሚሰጡን የጥበብ መንገዶች ምን ምን ናቸው የሚል ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ለአእምሮ ሰላም የሚሰጡ የጥበብ መንገዶች የሚል ትምህርት ነው ዛሬ የምንመማረው። ብዙን ጊዜ ለአእምሯችን እረፍት የሚሰጠን ለአእምሯችን ሰላም የሚሰጠን ምን ምን ነገሮች ናቸው? ፍሪ የሚያደርግልን ምን አይነት ነገሮችን ስናደርግ ነው የሚለውን ነው ዛሬ የምንመማረው ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ስለማትቀይረው ነገር መጨነቅህን አቁም። እንግዲህ ጠቅለል ስናደርገው ስለማትቀይረው ነገር መጨነቅህን አቁም ይላል። እንግዲህ በአንድ ላይ ሀሳቡን ጠቅለል ስናደርገው ስለማትቀይረው ነገር መጨነቅህን አቁም ነው የሚለው። ይህ አንዱ ምንድነው? ብዙን ጊዜ ለማንቀይረው ነገር ለማይቀየርልን ነገር እንለፋለን እንተጋለን። ግን ያ ነገር ለውጥ ከሌለው ስለማይቀየር ከሆነ ያን ነገር መተው ያስፈልጋል ማለት ነው። ይሄን የምናደርግ ከሆነ ለአእምሮአችን ሰላም የሚሰጠን አንዱ የጥበብ መንገድ ስለማትቀይረው ነገር መጨነቅህን አቁም ወይም ስለማትቀይሪው ነገር መጨነቅሽን አቁሚ ነው። ሁለተኛ ደግሞ በዛሬው በረከትህ ላይ ትኩረት አድርግ። ጠቅለል ስናደርገው በዛሬው በረከትህ ላይ ትኩረት አድርግ። በአንድ ላይ ሀሳቡን ጠቅለል ስናደርገው በዛሬው በረከትህ ላይ ትኩረት አድርግ ነው የሚለው። ዛሬ ላይ ባገኘነው በዛሬው በረከት ላይ ትኩረት ማድረግ አንዱ ምንድነው? ለአእምሮአችን ሰላም የሚሰጥ የጥበብ መንገድ ነው ማለት ነው። በዛሬው በረከት ላይ ትኩረት አድርግ፣ በዛሬው በረከትሽ ላይ ትኩረት አድርጊ ማለት ነው። ይህ አንዱ አእምሮአችን ሰላም የሚሰጠን የጥበብ መንገድ ነው። ቀጣይ ሶስተኛ ደግሞ ትናንት ላለፈው ስህተት ራስህን አትውቀስ። ጠቅለል ስናደርገው ሀሳቡ ምንድነው? ትናንት ላለፈው ስህተት ራስህን አትውቀስ ነው የሚለው። ትናንት ላለፈው ስህተት ራስህን አትውቀስ። አሁን ብዙን ጊዜ ባሳለፍነው ነገር ላይ ትላንት በተፈጠረ ነገር ላይ ሁልጊዜ ያን እያሰብን ምንወቅስ ከሆነ ይሄ አንዱ የአእምሮ ጠባሳ አንዱ የአእምሮ ሰላም እንዳይሰጠን ያደርገናል ማለት ነው። ስለዚህ ትናንት ላለፈው ስህተት ራስን አለመውቀስ። ትናንት ላለፈው ስህተት ራስን አትውቀስ። ይህን የምናደርግ ከሆነ ማንወቅስ ከሆነ ለአእምሮአችን ሰላም የሚሰጡ አንዱ የጥበብ መንገድ ነው ማለት ነው። ቀጣይ ደግሞ አራተኛ ሁል ጊዜ ራስህን ከማንም ጋር አታወዳድር።
ጠቅለል ስናደርገው ሁል ጊዜ ሁልጊዜ ሁልጊዜ ራስህን ራስህን ከማንም ጋር አታወዳድር። በአንድ ላይ ጠቅለል ስናደርገው ሁልጊዜ ራስህን ከማንም ጋር አታወዳድር ነው የሚለው። ይሄ ምንድነው? አንዱ ሁልጊዜ ራሳችን ከማንም ጋር ማወዳደር የለብንም ማለት ነው። ራሳችን ከራሳችን ጋር ነው ማወዳደር ያለብን። ይሄን የምናደርግ ከሆነ ለአእምሮአችን ሰላም የሚሰጠን አንዱ የጥበብ መንገድ ነው ማለት ነው። ቀጣይ ደግሞ ከሚረብሹህ ሰዎች ራስህን ማራቅ ወይም ማግለል። ጠቅለል ስናደርገው ከሚረብሹህ ሰዎች ራስህን ማራቅ ወይም ማግለል። በአንድ ላይ ሀሳቡን ጠቅለል ስናደርገው ከሚረብሹህ ሰዎች ራስህን ማራቅ ወይም ማግለል ነው የሚለው። ከሚረብሹ ሰዎች ራስህን ማራቅ ወይም ማግለል ነው ማለት ነው። አንዱ ይሄ ሰላም ለአእምሮ የሚሰጠን የጥበብ መንገድ ነው ማለት ነው። ቀጣይና የመጨረሻው ሁልጊዜም ለፈጣሪህ ምስጋና አቅርብ። ጠቅለል ስናደርገው ሁልጊዜም ለፈጣሪህ ምስጋና አቅርብ ነው የሚለው። ጠቅለል ስናደርገው በአንድ ላይ ሀሳቡን ሁልጊዜም ለፈጣሪህ ምስጋና አቅርብ ነው የሚለው። እንግዲህ ይሄ አንዱ ምንድነው? ለአእምሮ ሰላም ከሚሰጡን የጥበብ መንገዶች ውስጥ ሁልጊዜም ለፈጣሪ ምስጋና ማቅረብ ነው። ባለን በተሰጠን ነገር ላይ ሁልጊዜም የምናመሰግን ከሆነ አንዱ ይሄ አእምሮአችን ሰላም እረፍት የሚያገኝበት የጥበብ መንገድ ነው ማለት ነው። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ለአእምሮ ሰላም ከሚሰጡን ጥበብ መንገዶች ውስጥ ይህንን ይመስላል። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ